ስህተት ማለት የኔን ህይወት ሊያሳጣኝ እንደሚችል ታውቃለህ። ስህተት ማለት በእናንተ ምክንያት እኔ ነገ ልታሰር እንደሚችል ታውቃለህ አይደለ? ይሄ ሲጀመር እኔ ገና አምጥተህ ስታቆምብኝ እኔ መልኩም አይነ ውሃው ራሱ አላማረኝም። እሱን ችግር አይነ ውሃው ራሱ ልክ አይደለም። ቀጥል አንተ። ወይኔ ልጄ ወይኔ ልጄ ወይኔ ልጄ በድጋሚ አጣማት ደግሞ ምን ማለት ነው በድጋሚ አጣማት? ወይኔ በድጋሚ አጣማት ልጄ። ምን ማለት ነው? እኔ አላቅም። አንተ ያስቀመጥከው ጥበቃ እኔ ምን እንደሆነ ያመጣው አላቅም። እኔ የምልህ አንተ ግን ባለትዳር ነህ ማለት? በበኩሉ ያ ሰውዬ እየመጣ ያስፈራራኛል። ኧረ እኔ የምዘኑልኝ እኔስ የት ልሂድ? እየመጣ ያ ሰውዬ ያስፈራራኛል፣ ሰው ይልክብኛል። ከዛ ስልከው እሺ ብሎ ሄደ። አሁን ሜላት የት ነሽ ነው የኔ ጥያቄ። በቃ እሱን ብቻ መልሱልኝ። ገና ትናንትና እኔ ጋር ትቀመጥ ብለሽ ወስደሽ በዚህ ማጣፋሽ ነው የምትይ? ድጋሚ ተበላው ልጄ። እኔ አምነህ ነበር፣ ወድህ ነበር፣ ከአንጀቴ ወድህ ነበር። አሁን ግን አንተ ሰውዬ ምንድነው ሞትሽ እንዴ? አሁንስ እንደው በዛ የሜላት እናት ምንድነው እያደረገ ያለው? እኔ ጸባይዋ ተቀየረብኝ። በቃ ፈራሁኝ። እኔ ወጥቼ እንዳልገዛ ፈራሁ። እባክህ መነኝ እስቲ ልጄ፣ እባክህ ዛሬ እንኳን መነኝ። ዝም በል የሆንክ ቀጣፊ ነገር ነህ አንተ። እኔ ቀጣፊ አይደለም። አዎ ቀጣፊ ነህ። ልጄን ተበላው። በቃ ለምንድን ነው አንተ በዚህ መንገድ የምታወራኝ? እኔ እኮ እናት ነኝ እንዴ! እናት እኮ ነኝ። በምንም አይነት መንገድ ልናወራ እንችላለን። ካምቦ ሞትኩ፣ ራሴ ታመመ፣ ልፈነዳ በሐሳብ በጭንቀት። ምን ላድርግ እኔ? አንድ አፍታ ሄደህ ገዝተህልኝ እኔ እንዳልወጣ ደግሞ ልጄ ፈራሁ። እሷ ትወጣል ለምን ሲባሉ አንቺ ብታመልጥብኝ ብዬ ፈራሁኝ። ምን ላድርግ እኔ? እሱ ነው ሄዶ ደርሶ ሲመጣ ምን እንደሰጠኝ እኔ አላውቅም። ተኛሁኝ፣ ገና ሸለብዝ ያደርገኝ ስነቃ የለችም። ሽንት ቤት ገባሁ፣ መኝታ ቤት ገባሁ፣ በየቤቱ ገባሁ፣ የለችም። አይመለከተኝም ስለ ንብረት። አሁንም ቢሆን ጭቅጭቅ ውስጥ መግባት አልፈልግም። ነገር ግን እየጠየቅኩኝ ያለሁት ነገር ቢኖር ሜላትን ስርዓት ባለው መንገድ ሁለታችሁም ስላስቸግራችሁ ሜላትም በቅርቡ አንተ እኔ እኮ አላስቸግርም። እኔ እናት እኮ ነኝ። ዘበኛ ይሁን ገብቷል እዚህ ግቢ አልገባም። እኔ ነኝ ጠርቼ ሰጠሁት። ስለዚህ ይሄ ልጅ እዚህ ግቢ ካልገባ አንቺ ከሱ አጠገብ ካልተለየሽ አልተለየሁም። ስለዚህ ታዲያ ችግሩ ካንቺ ጋር ነው ወይስ ከኛ ሰው ጋር? ግቢ ውስጥም አልገባም፣ እኔም ከሱ አልተለየሁም። አይ ዝም በይ። እኔ እውነቱን ነው እየተናገርኩ ያለው። ምን ለማለት ነው? የምትናገረው ነገር ታውቃለህ እንዴ? በተደጋጋሚ ስታስቸግሪኝ ነበረ። ማስቸገርህ ታዲያ ዞር ብዬ ይዣት ልውጣ ነው የምልህ ታዲያ። ምን ነው የተፈጠረው? ምንድን ነው? ልጄ በድጋሚ አጣማት ደግሞ ምን ማለት ነው በድጋሚ አጣማት ማለት? ኧረ ተወኝ፣ አሁንስ እኔ መረረኝ። በቃ አሁንስ እውነት መረረኝ። ሜላት የት ነው ያለችው? ኧረ የት ትገባለህ? እኔ ገብቼ የለችም። ምኑን ትፈልገዋለህ? ቀልድ ነው ያዘችው። ወይኔ በድጋሚ አጣማት ልጄ። ምን ማለት ነው? እኔ አላቅም። አንተ ያስቀመጥከው ጥበቃ እኔ ምን እንደሆነ ያመጣው አላቅም። ምን እንደሆነ ያስቀመጥክብኝ እኔ አላቅም። ይኸው ራሴን አሞኝ እኔ ለራሴ ልፈነዳ ደርሼ እባክህ ሂድና አንድ ጊዜ አስፒሪን ገዝተና ብዬ ላኩት ልጁ። ከዛ ስልከው እሺ ብሎ ሄደ። አሁን ሜላት የት ነሽ ነው የኔ ጥያቄ። በቃ እሱን ብቻ መልሱልኝ። ገና ትናንትና እኔ ጋር ትቀመጥ ብለሽ ወስደሽ በዚህ ማጣፋሽ ነው የምትይ? ድጋሚ ተበላው ልጄ። ከረባክሽ ልጄን ተበላው። በቃ ለምንድን ነው አንተ በዚህ መንገድ የምታወራኝ? እኔ እኮ እናት ነኝ እንዴ! እናት እኮ ነኝ። በምንም አይነት መንገድ ልናወራ እንችላለን። ካምቦ ወይኔ ልጄ እኔ ልሂድ እንግዲህ ልሂድ። ወይኔ ልጄ ሞትሽ እንዴ? አሁንስ እንደው በዛ። የሜላት እናት ምንድን ነው እያደረጉ ያሉት?
አንተ ሁል ጊዜ እዚህ ጋር ያቆምከው ሰውዬ ቦዲጋርድ ነው ጠባቂ ነው ብለህ ያቆምከው ሂድና አስፕሪን ግዛልኝ ብዬ ላኩት። እዚች ጋር ነው 5 ደቂቃ አልቆየም። ሲመጣ ያንን መድኃኒት ዋጥኩኝ። ከትንሽ ጊዜ በኋላ እንደሸለብ ነገር ነው ያደረገኝ። እንቅልፍ ስነቃ የለችም ልጄ። ስለዚህ ይኸውልሽ የሜላት እናት እሱን ከዚህ ለማስነሳት የሞከርሽበት ነገር ለምን ሲባል ነው? እኔ መድኃኒት አመመኝ፣ ራሴን በቃ ሞትኩ፣ ራሴ ታመመ፣ ልፈነዳ በሀሳብ በጭንቀት ምን ላድርግ? እኔ አንድ ሀፍታ ሄደህ ገዝተህልኝ እኔ እንዳልወጣ ደግሞ ልጄ ፈራሁ። ሳትወጣ ለምን ሲባል ነው ብታመልጥብኝ ብዬ ፈራሁኝ። ምን ላድርግ ፈራሁ። ለምን ነው የምታመልጠው ሜላት? እኔ ምን አውቃለሁ? ማምለጥ የሚባለው ሀሳብ ለምን ይመጣል ሲጀመር? ሜላት በምን ምክንያት ልታመልጥ ለማምለጥስ ትሞክራለች? ስልክ ታወራለች። ከመጣሽ ጊዜ ጀምሮ ይኸው 24 ሰዓት ስልክ ላይ ናት። ስልክ ታወራለች። አትበላም፣ አትጠጣም፣ ትገባለች፣ ትወጣለች፣ ትገባለች፣ ትወጣለች። እኔ ጸባይዋ ተቀየረብኝ። በቃ ፈራሁኝ። እኔ ወጥቼ እንዳልገዛ ፈራሁ። እባክህ መነኝ እስቲ ልጄ፣ እባክህ ዛሬ እንኳን መነኝ። ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ። እስቲ ዛሬ እንኳን መነኝ እባክህ ልጄ፣ መነኝ። የት እንደገባች እኔ አላውቅም። እኔ ምን እንደገባች አላውቅም። መጣሁኝ ትንሽ ጋደም ሸለብ ነው እንደዚች እንደተቀመጥኩኝ እንድች ብዬ ሸለብ አደረገኝ። ስነቃ የለችም። በቃ የተፈጠረው ይሄ ነው። እኔ ምን ላድርግ? በቃ ይሄ ነው የተፈጠረው። ይሄ ነው በእውነት ይሄ ነው። እኔ የማውቀው ነገር የለም። እኔ ራሴን አመመኝ። ያለኝን ንብረት በሙሉ ሰጠኋት። ይኸው ገንዘብሽ ይኸውልሽ ብዬ ያለኝን ሁሉ ሰጠኋት። ሰው ትሁን ብዬ ትስራ ብዬ እንዴ። ከዚህ በላይ እንግዲህ እኔ ምን ላድርግ? ልሙት፣ በቁሜ ልሙት፣ ልፈንዳ? የሜላት እናት ለእኔ ምዘኑልኝ እንጂ እንዴ። ተረጋግተን ማውራት እንችላለን? ምን እረጋጋለሁ? አሁን ተረጋግተን ማውራት የምንችል ከሆነ ተረጋግተን እናውራ። ምን እንረጋጋ? እኔ ልጅ እኔ ምን እረጋጋለሁ? እንዴት ነው የምረጋጋው? ልጄ እኮ በድጋሚ አጣኋት። በሉብኝ፣ ወሰዱብኝ። ይሄ ጥበቃ ብለህ ያቆምከው ሰውዬ ነው። እኔ እሱ ነው ሄዶ ደርሶ ሲመጣ ምን እንደሰጠኝ እኔ አላውቅም። ተኛሁኝ። ገና ሽለብ ያደርገኝ ስነቃ የለችም። ሽንት ቤት ገባው፣ መኝታ ቤት ገባው፣ በየቤቱ ገባው፣ የለችም። ገንዘብ በሙሉ ሰጥቻታለሁ። ድርሻዋን የሚገባትን ሁሉ ሰጥቻታለሁ። ምን ላድርግ እንግዲህ? ማለት ይሄ ነው አደራ ማለት? እኔ አደራ እኔ እናት ነሽ ብዬ ነው እንጂ እሷን ለአንቺ መስጠት እንዳሌለብኝ ጠንቅቄ ያውቀዋል። ሜላትም ስላስቸገረች ነው። ሁለታችሁም እኔን አጣብቂኝ ውስጥ ስለከተታችሁኝ እናትና ልጅ መሀል መግባት አልችልም ብዬ ነው ለእናቷ ነው የሰጠው። ለእናቷ ነው እኮ የሰጠው። ለዚህ ነው ያገኘኋት። መስጠት የለብኝም። ምን ላድርግ? እኔ ለዚህ ነው ሜላት ያገኘኋት። ምን እንደገቡ ምን ዋጣት? መሬት ተሰንጥቃ ዋጠቻት እንዴ ወይስ ጉድጓድ በላት? እኔ አላውቅም። ወይኔ ልጄ፣ ጭቅጭቁን ትተን የሜላት እናት የሚያስለቅሳችሁ ነገር የለም። በቃ አታልቅሽ፣ ያለውን ነገር ንገሪኝ። እኔ አሁን ምን ተፈጠረ ለሚባለው ነገር ችግር የለውም። የኔም ሰው ይመጣል ይገባል እኮ አወራዋለሁ። ከሱ ጋር ግን ከማውራቴ በፊት ከአንቺ ጋር ማውራት የምፈልገው ነገር ስላለ የት ሄደች ነው ሜላት? እኔ አላውቅም። እኔት እንደምን አላውቅም። መልስ ሊሆን አይችልም። ስነቃ የለችም። ልጁን ሄድና ግዛልኝ አልኩት። እኔ ወጥቼ እንዳልገዛ ፈራው። ትጠፋለች ብዬ ፈራው። እሱን ነው ሄድና እንዳፍታ ዝጭ ጋር ፋርማሲ ነው ሄደ አምጣልኝ አልኩት። አመጣልኝ። ውያችን ዋጥኩኝ። ተኛው። ትንሽ ሸለብ አደረገኝ። ቁጭ እንዳልኩ ይኸው እንደዚህ ቁጭ እንዳልኩኝ ስነቃ የለችም። ብፈልጋት የለችም። መኝታ ቤት ብገባ የለችም። ሽንት ቤት ብገባ የለችም። ብደውል ስልኳ አታነሳም። እንግዲህ የት ልግባ ነው? የት ልሂድ? እኔ እኮ ግራ ገባኝ። አሁንስ እንዴ እኔ ምን ልሁን? እኔ ልሙት እንዴ? እኔ በቁሜ እኮ ሞትኩ። በቃ ያለውን ገንዘብ ሰጠኋት። ይኸው ሰርተሽ ብይ፣ ከዚህ በኋላ ምንም ሰው አያስፈልግም፣ ሰርተሽ ብይ ብዬ ያለውን ገንዘብ ሁሉ ሰጠኋት። በበኩሉ ያ ሰውዬ እየመጣ ያስፈራራኛል። ኧረ እኔ የምዘኑልኝ። እኔስ የት ልሂድ? እየመጣ ያ ሰውዬም ያስፈራራኛል። ሰው ይልክብኛል። እኔ አላውቅም። እኔ አሁን ከዚህ በኋላ እኔ አምኜህ እስከዛሬ ድረስ እኔ አምኜህ ያለኝን ሂሳቤን በሙሉ አሳይቻለሁ። ንብረቴን አሳይቻለሁ። እኔ አሁን ስለ ንብረት ከማንም ሰው ጋር ማውራት አልፈልግም። አይመለከተኝም ስለ ንብረት። አሁንም ቢሆን ጭቅጭቅ ውስጥ መግባት አልፈልግም። ነገር ግን እየጠየቅኩኝ ያለሁት ነገር ቢኖር ሜላትን ስርዓት ባለው መንገድ ሁለታችሁም ስላስቸግራችሁ ሜላትም በቅርቡ አንተ እኔ እኮ አላስቸግርም። እኔ እናት እኮ ነኝ። እናት ነኝ። እንዴት ነው የማስቸግረው? እኔ አልያዝ አለችኝ። ያለኝን ገንዘብ ሰጠኋት። ይኸው አንቺ ሆስቴስ ነበርሽ ሰርተሽ ብይ ብዬ ገንዘብ ሰጠሁ። ሰርታ እንድትበላ ነበር ገንዘብ የሰጠኋት።
የት ነው የጠፋችሁ ታዲያ? ምን ውስጥ ገባች? መሬት ተሰንጥቀ ዋጠቻት። ወይኔ ልጄ የት ነሽ ልጄ? ወይኔ ልጄ እኔ አላውለውም። ይሄ አምጥተህ ያቆምክብኝ ምን እንደሆነ አምጥተህ ያቆምክብኝ። አሁንስ እኔ አምነህ ነበር፣ ወድህ ነበር፣ ከአንጀቴ ወድህ ነበር። አሁን ግን አንተ ሰውዬ ምንድነው? እኔ ምንድነው መጨረሻዬ ምንድነው ማለት? ጭራሽ ችግር ከኔ ጋር ነው። አሁን መጠይቃችሁን ነገር በስነ ስርዓት እናውራ። ካልሆነ ካሜራውን አቋርጬ ቀጥታ ህግ ቦታ እንሄድና ወሬያችን እዛ መንቀጥል ይሆናል። እኔ ሰነድ አለኝ፣ እያንዳንዷን የማደርገው ነገር ይሄው። ለልጄ የላኩት ሰነድ አለኝ፣ ማስረጃ አለኝ። አለ ማስረጃ ይታል አለ። ገንዘብ መላክሽን እንኳን አልተጠራጠርኩም። ሰጥቻታለሁ። ከዚህ በላይ ስለ ገንዘብ እያወራሁ አይደለም። ከገንዘብ ጋር የተያያዘ ምንም አይነት ጥያቄ ማንሳት አልፈልግም፣ እንዲነሳም አልፈልግም። ጉዳይም እሱ አይደለም። ነገር ግን አሁን ላይ እየተደረጉ ያሉት ነገሮች ምንድናቸው የሚለው ነው የኔ ጥያቄ እየሆነብኛል። አንተ ያስቀመጥከው ጥበቃ ይሁን ዘበኛ ይሁን ገብቷል እዚህ ግቢ? አልገባም። እኔ ነኝ ጠርቼ የሰጠሁት። ስለዚህ ይሄ ልጅ እዚህ ግቢ ካልገባ አንቺ ከሱ አጠገብ ካልተለየሽ አልተለየሁም። ስለዚህ ታዲያ ችግሩ ካንቺ ጋር ነው ወይስ ከኛ ሰው ጋር? ግቢ ውስጥም አልገባም፣ እኔም ከሱ አልተለየሁም። ታዲያ መድኃኒት አመጣልኝ። እኔ አላውቅም። እሱን እኮ ነው እኔ ለዚህ ነው እኮ የጠራሁት። እባክህ ልጄ እባክህ። ለምንድን ነው ለዚህ የምትጠሪኝ? ለዚህ ነው የጠራሁት። ልጄን አምጣልኝ፣ ካለችበት ልጄን አምጣልኝ። ቀልድ ነው እንዴት ያዘ? ካለችበት ልጄን አምጣልኝ እባክህ አምጣልኝ ልጄን። ወይኔ ሜላትዬ የት ነሽ ሜላትዬ? እኔ አሁን ህልም እየሆነብኝ መጣ። የዕለት ተግባሬ ህልም ሆነ። ሰውየው በጎን ያሳድደኛል። የትኛው ሰውዬ ነው በጎን የሚያሳድድ? ይኸው አጎቴ የተባለው ሰውዬ ዛሬም አልተወኝም። እስካሁን አልነገርሽንም። በዚህ ጉዳይ እንደማውቃቸው ነገር የለም። አልተወኝም። እኔ እሱን እያፈላለኩኝ እንዳለው ታውቂያለሽ። ዛሬም ይኸው በጽሁፍ ማሴጅ ይልክብኛል፣ ያስፈራራኛል፣ ገንዘብ አምጪ ይለኛል፣ እገልሻለሁ፣ አርድሻለሁ ይለኛል። እኔ እኮ ግራ ተጋባሁ። የሜላት እናት ይሄን ሁሉ ነገር ሲፈጠር አንድ ነገር አልነገሩኝም። እስካሁን የማውቃቸው አንዳችም ነገር የለም አይደለ? ከዛሬ ነገ ይተዋል እያልኩኝ እኔ የልጄ ደህንነት ነው የሚታየኝ። እኔ አንዴ ሞቻለሁ፣ በቁሜ ሞቻለሁ። እኔ በቃ እኔ አሁን የምፈልገው የልጄን ደህንነት ነው። ግን አልተውኝም። አሁንም ይሄ ያቆምከው ምን እንዳቆም ካላቅም ምን እንደሆነ ያመጣህብኝ እኔ አላቅም። ጠይቅልኝ፣ የሚያውቀው ነገር ካለ ጠይቅልኝ። እንዴት ነው በደቂቃ በ5 ደቂቃ ሸለብ የሚያደርገኝ? የለችም። መሬት ተሰንጥቆ ደህና ናት። አሁን ወደ ጤናዋ ተመልሳለች፣ ወደ ራሷ ተመልሳለች። ምን ውስጥ ገባች? ወይኔ እኔ ንገረኝ፣ ያለችበትን ብቻ አውጣልኝ። በቃ ከኔ ጋር ባለችበት ሰዓት አንድ የስልክ ጥሪ አድርጋ ማታውቅ። ይሄው 24 ሰዓት ስልክ ነው። 24 ሰዓት ስልክ ላይ ነው። ልጁ አስይዘነዋል ብላችኋል። ልጁ ተይዟል። ከማጋ ነው የምታወራው? ከማጋ ነው ሹሹሹሹሹ የምትለው? ምንድነው ነገሩ? እኮ እሱንማ አንቺን እንጠይቅሽ። እኔ የምልህ አንተ ግን ባለትዳር ነህ ማለት? አይ እንደው አይ ይቅርታ በስተት ይቅርታ አልገባኝም። ምን ለማለት? አይ ተው በቃ ይቅርታ በስተት። ስልክ ሁልጊዜ አዳዲስ ሰው ነው የምታወራው። ከኔ ጋር ጠርጥረሽ ነው? አይ ይቅር በለኝ ልጄ፣ ይቅር በለኝ። አይደለም እንደሱም አይደለም፣ ግን እንደው መቼስ ምን ላድርግ? የእናት አንጀት አይደለም። ኖ የእናት አንጀት ብሎ ነገር የለም። እዚህ ጋር እየሰራሽ ያለሽው ነገር አለ። ከጀርባሽ በስትክክል መጠናት አለበት። እኔ እስካሁን ድረስ አይምሮዬ በቃ በስራ በኩል የለመዳቸው ነገሮች ስላሉ ሰውን ስለምጠራጠር በቃ እንደዚህ ተፈጥሮ ተጠራጣሪ ስላደረገኝ ይሄ ስራ እንደዛ ይሆን እንዴ ብዬ አሰብኩኝ። እኔ እናት ነኝ፣ ምንም ቢሆን እናቷ ነኝ። አልበላት አልገላት። ቆይ እንዴ ተጠራጣሪ ልሆን ይሆን እንዴ ብዬ ሳደርግ የነበሩትን ነገሮች ችላ ብያለሁ። ለምን እናት ነች የሁላ ነገር ለምን እበድላለሁ? ለምንስ ከልጇ እንድትነጠል አድርጋለሁ ብዬ ያውላ ውጪ ወጣበት ነው አይደለም? እዚህ ጋር እኮ ስታወሩ ሰውን አለ ነገር የጠረጠርኩት ግን እንዳይሆን ነው የምፈራው። የምን ነገር ነው? አይ በቃ እሱ እንለፈውና አሁን ወደ ጉዳያችን። ከማን ጋር ነው ነገር ያለው? አይ በቃ ተወሱ፣ ወደ ጉዳያችን እንግባ። ይሄንን ያስቀምጥ እኮ ልታወሩኝ የፈለግሽው ነገር አውሩኝ። እኔ እንደዚህ አይነት ወሬ አልወድም። ከሰው ጋር ግልጽ የሆነ ወሬ ነው የምወደው። ምንድነው እኔ ነው የምትጠራጠሪው? አይ እንደው እኔ ነገሩን ነው የምልህ። ነገሩ ስልክ ሰጥቻት ነበር። እኔ ጋር እያለች ስልክ አላት።
አንቺ ላይ ስልክ ሰጥቷት ያልሽኝ እንግዲህ አንቺ ጋር ከመጣ ስልክ ቁጥር የሚደወለው የምታወራው አዳዲስ ሰዎች ናቸው እኮ ስልኩንም የሰጠሽ አንቺ ስልኩ ቁጥር የሰጠሽ አንቺ እኔ ምን አውቃለሁ እኮ ስልክ የሰጠሽ አንቺ ነሽ እኮ ቆንጆ ናት ወጣት ናት ማንንም ይመኛታል ማንንም ይፈልጋታል ስልክ ለምን እንደሰጠሽም የማውቀው ነገር የለም ስልክ የማይሰጠዋትማ እኮ ስልክ ብቻዋን እዚህ ቁጭ ብላ እንዳታብድ ነው እኮ ሰጠሻት አይደል ስልኩን ታውራ ትንቀሳቀስ ብዬ ነው ግን የምታወራቸው ወሬዎች እኔ አልሰማትም እሹ ነው የምትለው አዳዲስ ሰዎች ናቸው የምታወራት እኔ ግራ ገባኝ እኮ ምን ላድርግ እኔ እንግዲህ ይቅር በለኝ እንደው ይቅር በለኝ ልጄ ይቅር በለኝ እንዴ ኖ እዚህ ጋር ይቅር በለኝ እያሉ ነገሮችን እያያያዙ እንትን ማለት የለም በእኔ በኩል እቺ እንደዚህ አይነት ማጠጋጋቷን ምንም ማለት አይደለም ነገር ግን አሁን የልጅ ጉዳይ ነው እየተወራ ያለው አይደል ለዛውም የሜላት ጉዳይ አይምሮ እንኳን በቅጡ በስነ ስርዓት ተመልሶላት ያሉት ነገሮች ማስተካከል ለማትችል አሁን ደህና ናት አንተንም በአንድ በኩል አመሰግናቸዋለሁ አይደል እኔው መመሰጋገን የምፈልግበት ሰዓት አለ ማንንም ሰው እንዲያመሰግነኝ አልፈልግም የልጅቷን ነገር ብቻ መፍትሄ ስጡ ግን ልጅቷን የምላርግ እናንተ ናችሁ መፍትሄ ያለው እናንተ ጋር ነው እኔ ጋር አይደለም መፍትሄ ያለው ይሄ ያስቀመጥከው እዚህ ጋር ተበቃ ሌላ ሰው አለ የለም አይደል የለም ሌላ ሰው የለም እዚህ ግቢሽ ሌላ ሰው የለም ያሉትም ደግሞ በቅርብ በእናንተ ዝምድና በኩል ይሁን በምን የመጡ ሰዎች ናቸው እነሱን እንዲሄዱ ተደርጓል አይደል ማንንም ሰው የለም በፊት ነበሩ አንዳንድ ሰዎች ነበሩ ተከራዮችም ነበሩ እነሱ ሁሉ አሁን ወጥተዋል እኔ ሰላሜን እፈልጋለሁ ገንዘቡ ይቅርብኝ ብዬ ተከራዮችም ነበሩ የሉም ወጥተዋል አሁን ያለው ይሄ ጥበቃ ነው ጥበቃውን የሚያመጣው አንተ ነህ ጥበቃውን የሚያቆምከው አንተ ነህ ራስህ ነህ አምጥተህ ያመጣው ይሄ ጥበቃ ማለት ለረጅም ጊዜያት ስራውን ጠንቅቆ የሚያውቅ ስራውን የሚሰራ ሰው ነው ታዲያ እንዴት ተሳሳተ አሁን እኔ ጥያቄ እንዴት ዘነጋ ምኑን ነው የዘነጋው እኔ ምን አውቃለሁ እኮ ግልጽ የሆነ ወሬ እናውራ እዚህ ግቢ ውስጥ ሌላ ሰው የለም ሱቋ እኮ ከዚች እኮ 50 ሜትር ብትሆን ነው እዚህ ግቢ ውስጥ ሌላ ሰው የለም በወጣ ማንም ሰው የለም ይሄ ልጅ እዚህ ግቢ ውስጥ አልገባም ስለዚህ አቀበለኝ ሄደ እኮ ስለዚህ ታዲያ እዚህ ግቢ ውስጥ የኔ ሰው ካልገባ እዚህ ግቢ ውስጥ ሌላ ሰው ካሌለ ሆም ብለሽ መድኃኒት የላክሽው አንቺ ነሽ ኧረ እባክህን ምን ማለት ነው ታዲያ ምንድነው እንዴ ሆም ብለሽ መድኃኒት አሰበሽበት የላክሽው አንቺ ነሽ ይሄ ትክክለኛው ነገር ሊወራ ሲል የሚያስለቅስ ነገር የለውም ጭራሽ ደግሞ ወዲ ላይ ደግሞ እንደገና መዘዝም ታመኝኝ እኔ በቃ ወይ እሰሩኝ በቃ ትታሰሪ ይሄ ነው የቀራችሁ በቃ ለምን ይቀርናል ይሄንማ መታሰርሽም አይቀርም ትታሰሪልሽ ተጠርጣሪ ነሽ እኔ በልጄ ምንም ይምጣብኝ ይቀበሏሉ ችግር የለው ጥፋቱ የኔ ግን ምንድነው የሰጠኝ መድኃኒት እኔ ምን ይስጠኝ እኔ ምን አውቃለሁ ዋጥኩኝ ተኛው እንደዚች 2 ደቂቃ አትሆንም ብንንስል የለችም እንግዲህ ምንድነው ይሄ አምጥተህ ያቆምከው ነው አንተ ሱቁ እንደሆነ 50 ሜትር የምትሆና ከኔ ቤት እኔ እንዳልወጣ ትጠፋለሽ ብዬ ፈርቼ ነው ንብረቷን ሰጥቻታለሁ ገንዘቧን ሰጥቻታለሁ እንደፈለግሽኝ ብዬ ስልክም ሰጥቻታለሁ ስልኩንም ደግሞ እንግዲህ በዛች መሃል ከቡሶ ጋር ታወራለች እያልሽ ነው ታወራለች አዎ አዳዲስ ሰዎች ናቸው እሹሹሹ ነው ወሬው አይገባኝም ስለምን እንደምታወራ አዎ እሺ በቃ ምንድነው ይሄ ምንድነው እንዲህ አይነት ወሬ አለ እንዴ በስልክ አዎ እሺ እንዴ እኔ አሁንም ልጄ ጠርቻችኋለሁ እግዚአብሔር ይስጥህ አልሰለችህም አንተ ወደ ኋላ ማላልከም ነው አሁን ይሄ እዚህ ጋር ስለዚህ የሚወራ ጉዳይ አይደለም እኔ ከአጎትዮ ጋር ያለውኝንም አጎትዮ አሁንም አልተወኝም አሁንም መሴጅ ይልካል ለምን ያላሳወቅሽ እግረ ያው ምን ላርግ እንግዲህ ልጄ ደግሞ እንዳትጨነቅ ነው እንዳትበጠበጥ ነው ደግሞ እንደገና ልጄ እንዳትፈራ ነው እሱ ለምጄዋለሁ እሱን እያፈላለኩት እንደሆነ ታውቂያለሽ እሱን ማስፈራራት እኔ ለምጄዋለሁ አይደለም ቆይ እሱን እያፈላለኩት እንዳለው ታውቂያለሽ ታፈላልጋል ግን አላስከው ምንም አልሆነም ሰውየው ገና ደልቦ አምሮ ቁጭ ብሏል በሀብት ላይ ሀብት በንብረት ላይ ንብረት እየጨመረ ቁጭ ብሏል ጭራሽ እኔ ነኝ የቆረቆስኩ ሄድኩት ገንዘቤን አንዱን ላንዱ ስሰጥ የልጄን እንትን ስል እኔ እየደህየው መጣው እሱ እየበለጸገ ሄደ እንዴ ምንድነው እኔ በማልቀስ ልሙት እንዴ አሁንም ያመጣው ሰውዬ መርምርና ፈልጉልኝ አላስገድደህ ደግሞ ልጅ አላስገድደህ ዙሪያ አይደለም እየተወራ ያለው ነገር ከጀርባ ያደረጋችሁት ነገር እኔ ጨንቆኝ ነው የነገርኳችሁ የጠራኋችሁም አሁንም ለዚሁ ጉዳይ ነው በቃ አንዴ የሜዳትን ጉዳይ ይዛሃል መጨረሻው ልባት ድረስ እስቲ ያሉት ነገሮች እናወራበትና ገንዘብ ስለመስጠቱ አላወራንበትም ነበር አይደል
እዚህ ጋር ግልጽ ያልሆነልኝ ነገር ስለምትሉት ገንዘብም ስለምንም ነገር ያወራናችሁ አንዳችም ነገር የለም አይደለም። ከኔ ጋር ማውራት አይጠበቅባችሁም እውነቱን ለማውራት። ነገር ግን እዚህ ጋር ወንጀለኛ ነው እያሳደደን ያለ ነው፣ እየፈለግን ነው፣ የምንፈልገው የምንጠብቀው ሰው አለ። ይሄ ደግሞ እየተደረገ ያለው ነገር ወይ እዚህ ቤት ሰው የለሽ፣ ሌላ ችግር የለም፣ ሌላ ቤት ውስጥ የሚፈጠር ነገር የለም ስለሆነ እኛ ያስቀመጥናት ቤት ላይ አብረሻቱኝ ስንል እምቢ ብለሽ የማይሆኑ ነገሮችን ፈጥረሻል፣ አይተናል አይደለ? ከዛም በኋላ በዛም በሜላት በኩልም ያለው በአንቺ በኩል ስላሳዘነኝ የኔን ሰዎች እንግዲህ የሆነ ነገር ሲደረግ አሁን እኮ እዚህ ጋር ክፍያ እየከፈላችሁን ይመስላችኋል? ይሆን እዚህ ጋር የሚከፈሉት ብዙ ወጪ የሚወጡት እኛ የምናደርገው ስራችንን እየሰራን ስለሆነ ለስራችን ሲባል አይደለም። እዚህ ጋር እኮ ሰውን እየተሰሩ ያሉት ነገር ከናንተ ማንም ጥቅም ፍለጋ አይደለም። ከአንቺም ከሜላትም ከዛ ላይ ከምሰራችሁ ስራዎች ምንም አይነት ከማንም ሰው የምንቀበለውም የምንጠቀሙም ነገር የለም። ምንም አይነት ክፍያ አንቀበልም። የራሳችንን ስራችን ነው እየሰራን ያለነው። ነገር ግን አሁን እዚህ ጋር የሚሰሩትን ስራዎች ሌላ ነገር ፈልገ ይሁን እዚህ ጋር ለምንድን ነው ላደርግ የምችለው? አሁን እያወራን ያለነው ነገር ሜላት ላይ ገንዘብ እልከናል የሚል ሀሳብ አነሳሽ። እሺ መልካም፣ ስልክ ሰተናታል። እሺ መልካም፣ ከሰው ጋር ታወራለች። ይሄ ሁሉ ነገር የእውነት ሳይታሰብበት እየተደረገ ያለ ነገር ነው? በአጋጣሚ እየተፈጠሩ ያሉ ጉዳዮች ናቸው? ይኸውልህ ልጄ፣ እኔ አሁን ገንዘቤን ለልጄ ለምን ሰጠሽ ብሎ የሚጠይቀኝ ሰው የለም። እኔም ደግሞ እስካሁንም እንደዚህ የምንገታገተው ለልጄ ነው። ስለዚህ መስጠት ባለብኝ ሰዓት ላይ በፊት ሳው ከልክያታለሁ። ይሄ ክፉ ሌባ ስለነበረ አጠገቧ ይበላታል፣ በአካባቢያ በዙሪያ ብዙ መጥፎ ሰዎች ስለነበሩ ያታልሏታል ብዬ ነፍጊያት ነበር። አሁን ግን ቤቴ መታ ቁጭ ብላለች፣ ጤናዋም ተመልሷል። ስለዚህ ሰርታ ትበላለች የሚለውን ሀሳብ ላይ ስለደረስኩኝ ይኸው ብዬ ገንዘብ ሰጠኋት። ሰርታ እንድትበላ እንድትዘጋጅ ሰጠኋት። ሰርታ ትብላ፣ ትዘጋጅ፣ በቃ ትስራ። ከዚህ በኋላ ደግሞ ምንም የሚመጣው የለም። ምሰጣት የኔን ገንዘብ ነው። ማንንም ማስፈቀድ ደግሞ የለብኝም አይደል እንዴ? ማንንም መጠየቅ የለብኝም። ስለማስፈቀዱ ጉዳይ አይደለም። ግን ደግሞ በዝግጅት ላይ ነበረች እሷ። እሰራለሁ እዘጋጃለሁ ብላ እያሰበች እየተዘጋጀች ነበር። በመሀል እኔ ቁጭ ብዬ አያታለሁ። ዝም ብዬ ነገሯን አያለሁ። ትገባለች፣ ትወጣለች፣ ታወራለች፣ ትደውላለች። አንድ ሰው ስራ ለመስራት መጀመሪያ አእምሮ ጤነኛ መሆን አለበት አይደለ? ተመልሷል፣ ጤናዋ ተመልሷል። እንዴ እኔ ያላየሁት እንዴ እኔ አብሬያት አውቃለሁ። እኔ የልጄን ባህሪ አውቃለሁ እኮ። የልጄን ባህሪ አንዳንድ የምታረጋቸው እናት ብትሆኝም እኮ እኛ ደግሞ ሰው ነን፣ እናያለን፣ ያሉትን ነገሮች እንረዳለን አይደል? ለዛውም ደግሞ በሽታዋ ምን እንደሆነ ማቅለጅ ነው። አይቻታለሁ በደንብ አይደል? አንቺ ጋር ስትመጣ በምን አይነት ነገር ተስማምተን የመጣ ነው? እስቲ ንገሪኝ። ምን ነበር የተስማማን? ክትትሏን በስትክክል እንድታደርግ፣ የተሰጣት መድኃኒቶችን እንድትወስድ እና የቀሩት ነገሮች ያለምንም ጭቅጭቅ በሰላም አብራችሁ ጊዜያችሁ እንድታሳልፉ፣ የስራዋን ሂደት ደግሞ እኛም ወዳለችበት መስመር የምትመለስበት ነገር ከተቻለ እንድትመለስ፣ ወደዛ ህይወት አልመለስም ስላለች ደግሞ በራሷ ቢዝነሶችን የምትስተካከልበትን ሁኔታ እንታመቻችላት አውርተንበት ነው። እሱን እኮ ያደረኩት። አዎንሽ ይሄን እስከሆነ ድረስ ግን ጊዜው አሁን እንዳልሆነ ግን በስትክክል እናውቃለን። ቢያንስ መድኃኒቷን እስክትጨርስ ወር ከምናምን እንደሚጠይቅ በስትክክል ታውቂያለሽ። መድኃኒቷን እንኳን እንድትጨርስ ብቻ ሞራል ይሁናት ብዬ ነው እኔ ገንዘብ ተስፋ ይሁናት ብዬ። እሺ ገንዘቡን ሰጠሽ፣ ስልኩን ሰጠሽ፣ ከማን ጋር ስታወራ ነበር የሚባል ነገር አይታወቅም። ሲቀጥልም ደግሞ ሰው ሲያስፈራራኝ ነበር እያልሽ ነው። አጎትየው ነው የተለመደ ነው። ድሮም የተለመደ ነው ማስፈራራቱ፣ አሁንም የተለመደ ነው። ድሮም ሲያስፈራራኝ አይደል እንዴ ከረመው? ድሮም እያስፈራራኝ ስንት ነገር ያደረገኝ አይደል እንዴ? የእሱ ማስፈራራት እኮ እንዴ አሁንማ እኮ ጭራሹንም ሀብት በሀብት ላይ ሀብት ጨምሯል። የሚፈራው ነገር የለም። ተወጣጥሮ ሰው መስዋዕት አስገቡት እስቲ እኛን ሰው አይኑን አፍጥጦ መጣ። አይንን አፍጥጠ መጣ አይደለ? ልጄን አምጣ ካረክበት፣ ልጄን አምጣ። ራሱ ነው። ምንድን ነው ያልኩህ አንተ? እዚች ጋር 50 ሜትር የምትሆን ፋርማሲ ሄደህ መድኃኒት ገዝተህልኝ አልኩህ። ብር ሰጠሁህ፣ ገዝተህ መጣ አይደለ? ከዚህ ቦታ እንዳትሄድ ብያለሁ አላልኩም እንዴ? አልሄድኩም። ምንድን ነው አንደበት የለህም እንዴ? ምንድን ነው አልሄድኩም ማለት? ልክ ወጣ ብለህ መጣህ አይደለም እኮ
ላክሽኝና ሄጄ መጣሁ እንጂ ሌላ ነገር እንትን አላልኩም። ምን አላልክ? ከዚህ ቦታ ላይ በምንም አይነት ስህተት ምንም አይነት ነገር ቢፈጠር አካባቢው ላይ አስፈላጊ ነገር እንኳን ከሆነ ተጨማሪ ኃይል ከኔ ጠይቅ እልክልሃለሁ። አስፈላጊ የሆኑትንም ነገሮች ደግሞ እንደሚሆን አደርጋለሁ ነው እንጂ ያልኩ እኔ ከዚህ ሄደ ማንም ሰው ቢልክማ ተው ሌላ ነገር ነው። እስከዛሬ ስትሰራ ስትላክ ሌላ ቦታ ሄደህ ታውቃለህ? ከተሰጠበት ሚሽን ውጭ ሌላ ነገሮችን አድርገህ ታውቃለህ? በእርግጥ እስከዛሬ አድርጌ አላውቅም። ግን ስለዚህ ዛሬ ለምን አደረገው? እና ዛሬ የማያደርገው ተልኮ ሊኖረው ይችላል እኮ አንቺ ለምን ላክሽ? ሌላ አንቺ መላኩን ነው ከአንቺ ጋር ነው ችግር እኮ። እኔ ላኩት እኮ እንደ ልጄ ነው፣ እንደ ማንኛውም ሰው ነው ላኩት። እኔ እንዳልወጣ ልጄ እንዳታመልጥብኝ ብዬ ነው። እባክህ ደርሰና አልኩት። አምጥቶ ሰጠኝ፣ ዋጥኩኝ። ከዛ ትንሽ ሸልብ ሲያደርገኝ ተኛው። ስነቃ የለችም ልጄ። ስለዚህ አሁን ይሄ ማለት እኮ ይጠየቅ ምን እንደሰጠኝ ይጠየቅ። ገዛልኝና ናልሽኝ ገዝቼ መጣሁ። ስመለስ ሜላት ነበረች በዛን ሰዓት ቤት ነበረች። እሺ እስቲ የተፈጠረው ነገር ምንድነው የተፈጠረው? በቃ እኔ ማለት አንተ ያዘዝከኝን ትዕዛዝ ታውቀዋለህ። ያረግናቸውንም ነገሮች አንድ ላይ ስናጣራም ብዙ ነገሮችን አብረን ስናረግ ነበረ። ራሴን አሞኛል። አንድ ደቂቃ እስኪ እዚች ጋር ሄደ መድኃኒት ገዝተህልኝ አለሞት ነው አለች። እንግዲህ የሚሞት ይሞትብህ፣ የሚሞት ይሞትብህ። ከዛ ይሄ ሲጀምር እኔ ገና አምጥተህ ስታቆምብኝ እኔ መልኩም አይነ ውሃው ራሱ አላማረኝም። እሱን ችግር አይነ ውሃው ራሱ ልክ አይደለም። ከዛ በቃ እኔ አልቆየሁም፣ 30 ሰከንድ ራሱ አልቆየሁም። በዛ ፍጥነት እንግዲህ ይሄ ነገር ይፈጠራል ብዬ አላሰብኩም። ስትመለስ ልጅቷ እንዳለች ሜላት ቤት ውስጥ እንደሆነች የሚያሳይ ሙሉ መረጃ አለ አይደለ? ስመለስ አዎ። ከዛ በኋላ ከአካባቢ ባራክ ከዛ በኋላ የትም አልሄድኩም። እንዴ እስከዛሬ ድረስ ስንት ነገር ስንሰራ ነበር እኮ። ይሄ ነገር እንዴት እንደተፈጠረ ራሱ ለእኔም እኮ ግራ ገብቶኛል። የሜላት እናት አሁን መልስ እንዲሆንን የምፈልገው ነገር ይሄ ነው። ይሄ ልጅ ሄዶ እስኪመጣ ድረስ የነገር ችግር ተፈጥሮ ቢሆን ኖሮ ትክክል ሄዶ ሲመለስ መድኃኒቱን ከሰጠኝ ካሸለብኩ በኋላ ነው ሜላት የጠፋችው። እኔ ምንም አይነት መድኃኒት አልሰጠውም። እንዴ ገዝተህ ያመጣኸው አንተ አይደለህ እንዴ? ገዝተህልኝ ብዬ አመጣህልኝ። ምን እንደሰጠኝ እኔ ምን አውቃለሁ እንዴ? እኔ አላነብ እንግሊዘኛ አላነብ፣ ነጭ መሆኑን ብቻ ነው ያየሁት። በቃ ዋጥኩት፣ ተኛው። ስነቃ የለችም። መድኃኒቱ አለ አለው። መድኃኒቱ አለ አለ እኮ መድኃኒቱ ቼክ ይደረጋል። ይደረግ፣ ችግር የለም አለ መድኃኒቱ። ቆይ አይደለም እኔን እየጠረጠርሽኝ ነው ያለሽው? እኔ ለምን አልጠረጥርህም? ብጠረጥርህስ ቤቴ እኮ ነው እንዴ? ለምን አልጠረጥርም? ማን ልጠርጥር ታዲያ? ያለው አንተ ነህ። እኔ የራስ ምታት መድኃኒት ነው ግዛልኝ አለችኝ፣ ገዝቼ መጣሁ። ስመጣ ምን ተፈጥሯል? ምንም እኮ አልተፈጠረም አይደል እንዴ? እኔ ስመለስ መድኃኒቱን ገዝቼ ስመለስ ምንም በኋላ ነው የተፈጠረው ችግሩ። እኔ ጠይቅልኝ፣ በደንብ ጠይቅልኝ። አካባቢ ላይ ምን ለየት ያለ ነገር ታይቷል? እኔ አሁን ማዘር እስካሁንም የአንቺን ሀሳብ ለመስማትና ለማጣራት ነው ትንሽ ሀሳቧን ልቀበል ብዬ ነው እንጂ ያለውን ነገር አሁን እኔ እናገረዋለሁ ማለት ነው። በቃ ግልጽ አድርጌ ልንገርህ። እኔ ያው በባለፈው ያወራነው ነገር አለ፣ ያረግነውም ነገር አለ አይደለ? ከዛ በኋላ እንዳልኩ መድኃኒቱን ገዝቼ ስመለስ ነበረች፣ ሜላት ነበረች። እኔ እርግጠኛ ነኝ ነበረች። አዎ። ከዛ በላይ ግን እኔ አንድ ያሳሰበኝ ነገርና በጣም ያስቸገረኝ ነገር የነበረው ለአንተም ያልነገርኩ በደንብ እንደዚህ ፊት ለፊት ማውራት ስለፈለግኩ ነበርና በተደጋጋሚ ማለት ነው፣ በጣም በተደጋጋሚ ከቤት ይዣት ካልወጣው ብላ ስታስቸግረኝ ነበረ በተደጋጋሚ። ያው እኔም በር ላይ ነው ያቆምከኝ፣ እዛ ነው ቆሜ የምጠብቀው። ምንም አይነት ነገር እዚህ ግቢ ውስጥ የለም እና በቃ በተደጋጋሚ አንዴ ካፌ፣ አንዴ የሆነ ነገር በቃ ምክንያቶች እያበዛች ይዛ ለመውጣት ስትሞክር ነበር። እኔ ደግሞ የተቀበልኩትን ነገር እና ያወራነውንም ነገር ይዤ በምንም መንገድ ልፈቅድላት ስላልቻልኩ በጣም ስታስቸግረኝ ነበርና ይህን መንገድ እንዴት ተጠቅማ እኔን መድኃኒት ግዛልኝ ብላኝ ይህን ነገር ወደ እኔ እንዳመጣችሁ አላውቅም። ምን ለማለት ፈልገህ ነው አንተ? ምን ለማለት ፈልገህ ነው? አይ ዝም በይ፣ እኔ እውነቱን ነው እየተናገርኩ ያለው። ምን ለማለት ነው? የምትናገረው ነገር ታውቃለህ እንዴ? በተደጋጋሚ ስታስቸግረኝ ነበረ። ማስቸገርህ ታዲያ ዞር ብዬ ይዣት ልውጣ ነው የምልህ ታዲያ? እና ሌላ ምን እልሃለሁ? ከዚህ ቤት እኮ በምንም መንገድ እንደማትወጣ ተስማምታችኋል። ካፌ ነው ይዣት የምወጣው፣ ካፌ ነው አየር ትቀይር። ሙሉ ቀን ቤት ውስጥ ተዘግታ ስትውል ምን ላድርግ? ይጨንቃታል።
እንደው አየር እንኳን ፀሐይ እንኳን እያልኩ ነው እሸት የምወጣው እና አንተ ሰውዬ ያማሃል እንዴ? እኔ አመኝም እና ሲቀጥል ደግሞ እዚህ ሰፈር ላይ መብቴ ነው እኮ እሸት ልወጣ እንዴ ነችና ጸጉረ ልውጦች ወጣቶች በጣም ሲያስቸግሩኝ ነበር እዚህ ሰፈር ውስጥ ማለት ነው። ያው እኔ በትኩረት ነው የምከታተለው እየተከታተልኳቸው ነበር። ያው እንግዲህ ሰማህ አይደለ? ይኸውልህ እኔ እርግጠኛ ነኝ እኔ ይሄንን እንግዲህ የማውቀው ነገር የለኝም እንግዲህ ወደ ነጥብ እኔ እርግጠኛ ነኝ። እሺ አንደኛ ከዚህ ቤት ይዣት ካልወጣው አሁን እሷም ራሷ መሰከረችልህ ሰምታታል። ይዣት ልውጣ ብያለሁ አለች። ግን ይሄን ነገር ቀለል አድርጌ ሳይሆን በጣም በተደጋጋሚ በጣም ስታስቸግረኝ ነበር እሷ ማለት ነው። በቃ ይዛ ለመውጣት ከዚህ ግቢ እየሞከረች ነበር። ሲቀጥል ደግሞ አሁን ያልኩ ጸጉረ ልውጦች በጣም እዚህ ሰፈር ውስጥ እየበዙ ነው። እኔ ማላቃቸው ወጣቶች ናቸው ምናምን ጭራሽ ይባስ ብለው ሁላ ቤት ኪራይ ይጠይቁኛል ማለት ነው። በቃ ቤት እያንኳኩ ምናምን ቤት ኪራይ ያለው ብለው ለመግባት በጣም ብዙ ጥረትን ሲያደርጉ ነበር። ይሄ ነገር ከመሬት ተነስቶ አይደለም። ይኸውልህ እንግዲህ ልጄ እንግዲህ የሆነማ ሴራ አለ። ሴራማ አለው ከእናንተ ነው እንጂ አይ እሱን ተወው፣ ግድ የለም። እኔ ህግ ጋርም እኮ ብሄድ እኮ አልፈራም፣ እናገራለሁ። ሁሉን ነገር የማደርገው ሁሉ በማስረጃ ነው የምሰራት። ይኸው ጠይቀው አሁን ጸጉረ ልውጥ ይልሃል። እኔ አላውቅም እንግዲህ አሁን ይሄ ይኖር አይኖር እኔ የማውቀው ነገር የለም። እኔ ሀገር ሰላም ብዬ ቤቴ ተቀምጫለሁ ከነ ልጄ። ሀገር ሰላም ብዬ ሳይሆን አንደኛ ጸጉረ ልውጦቹ ለምንድን ነው እዚህ ግቢ ለመግባት በተለያየ ምክንያት የሚያወሩት? እኔ አሁን እኮ ሲቀጥል ደግሞ አንቺ ለምንድን ነው ልጅቷን በተለያየ ምክንያት ይዘሽ ለመውጣት ይጀሞታማ ካፌ ነው እንድትዝናና ነው 24 ሰዓት ቤት ውስጥ ቁጭ ብላ ከምትውል ዘና ትበል ብዬ ነው። ካፌ ነው ሻይ ምናምን ኬክ በርገር ተወዳለች። እንደዛ እንደማይሆን እኮ ስምምነት አለ አይደለ እንዴ? ቢሆንም እንዴ ልጄ ናት እኮ ይሄን ያህል መንፈግ የለብኝም። ሁሉ ነገር ለኔ ማሳወቅ ነው አይደለ? እዚህ ጋር ሰው ያቆምኩት እኔ ነኝ። ለምን እንዳቆምኩም ደግሞ ታውቁታላችሁ በደንብ። አላለኝም አሁን ጸጉረ ልውጥ አሉ አላለኝም። አይ ከዛ ዙሪያ ሳይሆን ትውጣ ለመባባል ለራሱ መጀመሪያ ጠቅሷል። ልጄን ዞር ዞር ትበላየር እኮ ዞር እንድትል ለራሱ ለመፍቀድ እኮ እኔም ብትደውይልኝ እኔም ብታወሪኝ እኔ አጠገቧለሁኛ አይደለም እኔ ሰው ልልክ እችላለሁ። ነው አብራችሁ ካላችሁበት ቤትም እኮ አሁን የለችም እያልሽ አተኛው አሸለበኝ ተኛው ወሰዳት። ምን አምጥቶ እንደሰጠኝ እኔ ምን አውቃለሁ? እኔ ምንም አምጥቼ አልሰጠውሽም። እኔ ነጭ መሆኑን ነው የማውቀው። አምጥቼ ያሳያለሁ፣ ወስደህ ታስመረምረዋለህ። የእንቅልፍ ኪኒን ይሁን የሰጠኝ ማደንዘዣ ይሁን እኔ ምን የሚገል ይሁን እኔ አላውቅም። እንዴ እኔ አላምነውም። ይበላል ይጠጣል። አንዳንድ ቀን ሲጎልበትም እየሩኩ ሰጠዋለሁ፣ እንደ ልጅ አይዋለሁ። ልጁ ግን የሆነ ግትር ነገር ነው። እዚህ ጋር እኮ ሮቦት የሚበላውን አጥቶ አይደለም ስራ ስለሆነ ቤተሰብ እንሆን ብዬ ነው። ቤተሰብ እንሆን ብዬ ነው እኮ። አይ ለምትጠቀሙት ቃላትም ትንሽ ማለት እዚህ ጋር እየተደረጉ ያሉትን ነገሮች በማስተዋል ቢሆን መልካም። ምክንያቱም እዚህ ጋር እያደረግን ያሉትን ነገሮች እኔ ቤተሰብ ይሆናል ብዬ ነው ቤተሰብ ነው ብዬ ነው። እኔ ትዕዛዝ ተቀብዬ ነው እዚህ ጋር የቆምኩት። አሁን ቤተሰብ ለመሆን ተብሎ ምናምን ነገር ዝም በል የሆንክ ቀጣፊ ነገር ነህ አንተ። እኔ ቀጣፊ አይደለም። አዎ ቀጣፊ ነህ። አይናን ውሃ ራሱን ያላማረኝም መጀመሪያው ነው። እኔ ይሄ ነገር ታስቡበት ነው የሚመስለኝ። ችግር የለውም እሱ ህግ ስላለ ማስረጃ ስላለ። ራስ ምታት ከሆነ ያመመሽ መድኃኒቱን ስትወስጂ እሱንም ደግሞ እንደዚህ አይነት ኃላፊነት እያለብሽ በተደጋጋሚ እኛ እንኳን ስንገባ አብረን እያለን እንኳን በርሽን አታምኝም። በተደጋጋሚ ተዘጊውና ቁልፉን በእጅሽ ነው የምትይዥው አይደል? ታዲያ ይዛኔ ለምን ዘነጋሽ? እኔ ተኛለሁ አላልኩኝ? እንደዋጥኩኝ መድኃኒቱን ያሸለበኝ ልተኛ ነው ብዬ አላልኩ? ቁጭ እንዳልኩ ነው። ቁጭ ባላችሁበት ሰዓት በሙሉ በሩን ቁልፍ ትይዣለሽ። ኧረ እኔ ዝም ብዬ ቁጭ አመጣልኝ መድኃኒቱን ገና እንደው አጠገቤ እሷን ቃም አደረኩኝ፣ ውሃ ጎንጨት አልኩኝ፣ እንደዚቹ ቁጭ እንዳልኩኝ አሸለበኝ። ከዛ በኋላ የምሰራውን አላውቅም። እኔ እኮ ለምን መሰለሽ ይሄን የማነሳው አብረን መተን ቁጭ ብለን ለራሱ እንደዚሁ ስላሉት ነገሮች በቀደም ብዙ ነገሮችን ስትይ ስለነበር ሰው እንደ ወጥቶ እንኳን እስኪመለስ ድረስ በርሽን አታምኚው ትቆልፊያለሽ። እና ቁልፍሽ ደግሞ ከእጅሽ አይርቅም። እቺ ልጅ መድኃኒት ወስደሽ ልታርፊ ይቅርና እንደዚህ ልትቀመጪ ምናምን ይቅርና እኔ ምተኛ እኮ አልመሰለኝም። እኔ እሱን ሳይሆን ቁልፍሽ ከእጅሽ አይርቅም ነው። በምን አይነት መንገድ እሷ እንኳን ወጣች ይባል። ከወጣች ደግሞ በበር በኩል ነው ልትወጣ የምትችለው። ይሄ ግራ ይገባኝ። ይሄ ነው ግራ ይገባኝ ነው። ባልታወቀ በጓሮ በኩል እቺ ልጅ በራስሽ መንገድ አስመለጠሻል። ኧረ በስ አንተ ምን ሆነህ ነው እንዴ? ምንድነው እያልክ ያለኸው? ኧረ ተወረ ወይኔ እዚሁ ደግሞ ልጠርጠር
ስላለቀሽ ላምንሽ አልችልም። ወይኔ ልጅ አንተ ደግሞ እዚህ አካባቢ ላይ ካለ ቤት መንገድ ልታመጥ ትችላለች። እኔ እንዳልኩ እኮ ነው። እኔ ከዚህ አካባቢ ርቄም አላውቅም። ይሄ አሁን የውሸት ለቅሶ ነው ማለት ይሄ ለማሳመን የሚደረግ የውሸት ለቅሶ ነው። በር ላይ በ30 ሰከንድ እኔ ሄጄ የገዛሁት መድኃኒቱን ሰጥቻት ተመልሼ ነው የቆምኩት በር ላይ እዚሁ አካባቢው ላይ በቃ በጥንቃቄ ስከታተል ነበር ከዚህ በፊት እንደማደርገው ማለት ነው። እና ዛሬ የተለየ ነገር እኔ ጋር ተፈጥሮ ይቺ ልጅ በበር ወጥታ አልሄደችም። በቃ ምናልባት አሁን እንዳልከው እሷ በራሷ መንገድ በጓሮ በር በምናምን አስወጥታት ከሆነ አላቅም። እኔ አካባቢውን በጣም በትኩረት ከስከዛሬው በበለጠ መንገድ ስከታተል ነበር። እንደውም እነዚህ ፀጉረ ልውጦቹ ምናምን በጣም እየተከታተልኳቸው ስለነበረ እኔም ክትትሌን ጨምሬያለሁ። ከዛ በኋላ በቃ እያንዳንዷን እንቅስቃሴያቸውን እየተከታተልኩ ነው ያለሁት። ግን ከነሱ በላይ ያስቸገረችኝ እሷ ነች። ልጅቷን ይዤ ካልወጣሁ ከዚህ ግቢ በተለያዩ ምክንያቶች። አሁን ይሄንን ማስረጃ ይሆነኛል ብለህ ነው የምታቀርበው? እንደ ማስረጃ ይያዝልኝ ማለት ነው? አዎ። እሺ እንዳላችሁ እኔ ፖሊስ ጣቢያን ብትወስዱኝ እኮ ምንም አልፈራም። የማደርጋት ነገር በሙሉ በህግ የተመሰረተ ሰነድ አለ፣ ማስረጃ አለ። ግን አንተ ይሄ ያመጣኸው ጥበቃ ብለህ ያመጣኸው ይሄ አይን ውሃው ማያምር የሆነ ነገር ነው። እኔ እሱንም ጠራጠራለሁ። ጠይቅልኝ። ችግር የለውም። እኔ በዚህ መንገድ አመልጣለሁ እኔን እንደዚህ በማለት አመልጣለሁ የሚባል ነገር የሚሰራ አይመስለኝም። እኔ በጣም አዝናለሁ። የዚህ ሁሉ ጥፋት ባለቤት እኔ ነኝ። ነገር ግን አንቺን ማውራት ያለበት አካል እንዲያወራሽ የምናደርግ ይሆናል። ለምን እንዴ? ምንድን ነው የሚያወራኝ? እኔ እስካሁን ድረስ ኃላፊነቱን እየወሰድኩኝ ብዙ ነገሮች ውስጥ ገብቻለሁ። እኔም ተጠያቂ መሆንባቸው ጉዳዮች አሉ፣ እጠየቃለሁ። ምንም ማለት አይደለም። ኃላፊነቱን እቀበላለሁ። እኔ ምንም የምጠየቀው ነገር የለኝም። ቢጠይቁኝም እመለሳለሁ። ግን ምንም የምጠየቀው ነገር የለም። እኔ እናቷ ነኝ፣ ልጄ ናት፣ እናቷ ነኝ። ቤቴ ነው ያለሁት። በቤቴ ውስጥ ነው በደል የሚፈጠርብኝ። በማንም የሚያስፈራረኝ በገዛ ቤቴ ነው። ማንም የሚያሳድደኝ በገዛ ቤቴ ነው። እኔ ብጠየቀው እንግዲህ በንብረታችሁ ላይ ስላሉት ነገሮች መሆን ያለበት ነገር ይሆናል። ባካችሁ ስላለችው መድኃኒትም ቼክ አድርጉና እሷን አሳልፋችሁ ለመለከተው አካል ስጧት እባክሽ። አንተ ግን እንገናኛለን። አንተ ግን የልጄን ሀቅ ታወጣለህ። አልተወም፣ አልለቅቅህም። እንደዚህ ዝም ብዬ በምንም ብዬ የምለቅህ እንዳይመስልህ። እነሱ ቢለቁህ እኔ አልለቅህም። የልጄ እጅ አለበት። ይሄ ምንም ፍሬ ማያነሳ ሀሳብ ነው። ዝም በል፣ አልለቅህም። ይኸውልህ እፋረድሃለሁ። የልጄን ከገባበት ጉድጓድ ታመጣለህ። እዚህ ጋር 24 ሰዓት ቆመህ የምትውለው ምን ልትሰራ ነበር? ስራህን አላረሳህም። ቆይ ዝም በል፣ አልለቅህም። ና ቁጭ በል አንተ። ቁጭ በል። ምንድን ነው አንተ እየሆንክ ያለው? ከዚህ በፊት ብዙ ነገሮችን አውርተናል። ለሰከንድ ቅድም እሷ ስለነበረች ነው ዝም ያልኩ። ገባ? ሀሳቤ እንዳይሰራ ከእሷ ጋር መጠያቅ ያለብኝ ነገር እሷ ላይ የጠረጠርኩት ነገር ስላለ ነው። አንተ ግን እኔ እኮ ማለት እንደዚህ በእርግጥ ልክ ልትሆን ትችላለህ። ምን ነው ልክ ልሆን የምችለው? ማለት ለሰከንድ መሄድ አልነበረብኝም። በእርግጥ ግን እዚህ ግቢ ውስጥ ምንም አይነት ነገር የለም። እዚህ ቤት ውስጥም ከሁለት ውጪ ምንም አይነት ነገር የለም። መድኃኒት አይደለም ልትሞት ብታጣጥር እንኳን እኔ መጥራት እንዳለብህ ነገር የለም። አልነገርኩም ወይ? ነግረኸኛል። ስለዚህ ለምንድን ለእኔ ደውላል? አሳውቀኛል። እዚህ ጋር እኔ ነኝ አንተ ነው የምታዘው። እሱ ስህተት ነው አውቃለሁ። ስህተት የሚባል ነገር ይፈጠራል ወይ? ስራችን ላይ ስህተት የሚባል ነገር ይፈጠራል። ስህተት ማለት የሰውን ህይወት እንደሚነጥቅ ታውቃለህ። ስህተት ማለት የኔን ህይወት ሊያሳጣኝ እንደሚችል ታውቃለህ። ስህተት ማለት በእናንተ ምክንያት እኔ ነገር ልታሰር እንደሚችል ታውቃለህ አይደለ? አንተ በተሳሳትከው ምክንያት እኔ ወይኔ ልወርድ እንደምችል ታውቃለህ። ኃላፊነቱን የምወስደው እኔ ነኝ። ግን ደግሞ ምን አለ መሰለህ አንተም እንደዚህ አይነት ነገር ውስጥ ምን እያልክ ነው? እኔ እዚህ ጋር ይኸውልህ መድኃኒቱንም የገዛሁበት በጣም ጫና ውስጥ ስለነበርኩ ነው። በቃ በዛ ሰዓት በጣም ጫና ውስጥ ነበር። ሰፈር ውስጥ አሁን ያልኩን ወንጀለኞች
እየተከታተልን እግር በእግር እየተከታተልን እየያዝን ለሚመለከተው አካል እየሰጠን ነበር እና አንድ ደግሞ አለ በጣም እዚህ የዚህ ሰፈር ልጅ ነኝ አለ። በቃ ፀጉረ ልውጥ ነው በእርግጥ ግን ከዛ ሲጠይቅ የዚህ ሰፈር ልጅ ነኝ አለ። ለምሳሌ አሁን እሱን ማምጣት እችላለሁ። የዚህ ሰፈር ልጅ ነኝ አለ። በቃ እዚሁ ሰፈር ነኝ አለ። ከዛ ነው የተው ነው ሌሎቹን ለህግ አካል መስጠት ያለብንን ሰዎች ሰጥተናል። የተው ነው ማለት የተው ነው ልጅ አለ። በቃ አምጡት ምንም የምትተውት ነገር የለም። ምን ነው ይገኝ በቃ ሂድና አምጡት። ሂድ አምጣው እኮ እሱ ነው ያዘናጋኝ። በቃ ሀሳቤን የሰረቀውና እሷ ስትልከኝም በቃ በጣም ጫና ውስጥ ስለነበርኩ ለአንተም ሳላሳውቅ ይህንን ነገር ያረኩበት ምክንያት የሰፈር ልጅ የተባለው ልጅ ሂድና አምጣው። ተነስ። እሺ ውድ ቤተሰቦች እንግዲህ እዚህ ሰፈር መቆየት ካለብኝ የምናደርጋቸውንም ክትትሎች እንግዲህ ለእናንተ መተላለፍ ካለብን የምናስተላልፍ ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ሀሳብ ስቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደርጋችሁ ከጎን እንድትሆኑ ፈልጋለሁ። ከሀፍታ ቆይታ በኋላ ያው እንጃ ብቻ ቀጣይ ፕሮግራም የምንገናኝ ከሆነ አላቅም ብቻ ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።